የደሞዝና የጥቅማ ጥቅም በጤና ስርዓት ላይ የሚስተዋሉ ማነቆች የትምህርትና የስልጠና እድሎች እንዲሁም የጤና መድን ሽፋን ጉዳዮች የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ከመላው ኢትዮጵያ ከተውጣጡ የጤና ባለሙያዎች ጋር ባካሄዱት ውይይት ላይ ከባለሙያዎች በስፋት ከተነሱ ሐሳቦች መካከል ናቸው። የምናገኘው ደሞዝ እንኳን ለኑሮ ይቅርና ለቤት ክራይ ማይበቃም። ስለሆነም ይህንን ችግር ለመፍታት ተመሳሳይ የእድገት ደረጃ ላይ ያሉ ሀገሮች ችግራቸውን እንዴት እንደፈቱ በማጥናት ልምድ መውሰድ ቢቻል መንግስታዊ ከሆኑና መንግስታዊ ካልሆኑ ድርጅቶች ጋር ተባብሮ በመስራት ለማስተካከል መሞከር ወቅታዊ የኑሮ ሁኔታን የልፋት ዋጋን የቀጣይ ትውልድን ተስፋ በሚያለመልም እንዲሁም የሥራ ባህሪውን ባገናዘበ መልኩ መሆን አለበት ብለን እናምናለን። ለጤና ሴክተር የሚመደበው በጀት ከጊዜ ወደ ጊዜ እየተሻሻለ እንደመጣ እንረዳለን። ነገር ግን እየተሻሻለ የመጣው ይሄ የጤና በጀት አሁን ካለው የገበያ ኢንፍሌሽን የመድኃኒትና የሕክምና መሳሪያዎችን ለመግዛት ከሱ ጋር ትንሽ የተጣጣማ አይደለምና በጊዜ ሂደት ወደዛ ብንሄድ የሚል ሐሳብ እናነሳለን። በጤና ተቋማት በሚፈለገው ልክ መድኃኒት እየቀረበልን አይደለም የሚለው ነገር ነው ለመጠየቅ ፈለኩ። የሚቀርቡልን ነገሮች ያው በመንገድ ጋር ታይቶ ያለው ጉዳይ ሁሉም መድኃኒት አይመጡልንም የሚለው ነገር ነው እዛ ላይ የሚሰጠን ምላሾች ማለት ነው። የጤና ባለሙያዎቹ በዚህ አካታች የውይይት መድረክ ላይ ከመሳተፋቸው በፊት በአዲስ አበባና የክልል ከተሞች የተመለከቷቸውን ውጤታማ የልማት ስራዎች አድንቀው በተለይም ለዜጎች ምቹና ጤናማ አካባቢን ለመፍጠር የሚደረጉ ጥረቶች ተጠናክረው እንዲቀጥሉ ብሎም በጤናው ተቋማት ላይ ጭምር እንዲስፋፉ ጠይቀዋል። ከተማውን ተዘዋውረን ስንጎበኝ ምሳሌ የሚሆኑ እጅግ በርካታ የልማት ስራዎችና ግንባታዎችን ተመልክተናል። በዚህ አንፃር የጤና ተቋማትንም ለተገልጋዮችና ለባለሙያዎች ምቹ እንዲሆኑ ለማስቻል አዳዲስ ግንባታዎችም ሆኑ የነባር ግንባታዎች እድሳት ለመሰረታዊ የሕክምና አገልግሎትና ለየጤና ተቋማቱ ደረጃ በሚመጥን ልክ ወጥ መመዘኛዎች መሰረት በአገር አቀፍ ደረጃ የሚገነቡበት ስታንዳርድ ቢዘጋጅ። ጠቅላይ ሚኒስትሩ በዚህ ውይይት ወቅት በጤና ባለሙያዎች የተነሱ ጥያቄዎች ትክክል መሆኑን በማንሳት ጥያቄዎች የሚቀርቡበት መንገድ ስህተት ከሆነ ግን የተፈለገውን ውጤት እንደማያስገኝ አመላክተዋል። ለዚህም የዘርፉን ችግር ለመፍታት ጤናማ መንገድን መከተል እንደሚገባ አስገንዝበዋል። እየለፋን ነው፣ ሰው እያዳን ነው፣ እንቅልፋተን ነው የምንሰራው፣ ልጆቻችንን ጎርተን ነው የምንሰራው፣ ኑሯችን ይታሰብበት የሚልን ትክክለኛ ጥያቄ እንቅልፋቶ ማገልገል ምን እንደሆነ የማያቅ ሰው ከነዳው ተበላሸ ማለት ነው። ብዙ ሰው እየዳነበት ስለሆነ ጋውን ክብር አለው፣ ግን ያ ጋውን ሐኪሞች ሲለብሱ ብቻ ነው ክብሩ። ሐኪም መሳይ ፖለቲከኛ ከለበሰው ክብር የለውም። ሐኪም መሳይ አክቲቪስት ከለበሰው ዶክተር ኤክስ ባላለው ብሎ ፖለቲካ ከነዳበት ክብር የለውም። ይህንን ማጥራት ደግሞ የኔና የናንተ ስራ ይመስለኛል። በጅምላ ከሆነ አይሆንም። የጤና ባለሙያዎች የሚያነሷቸውን ጥያቄዎች ለመፍታት በትኩረት እንደሚሰራም ነው ጠቅላይ ሚኒስትር ዶክተር አብይ ቃል የገቡት። ከለውጡ ማግስት ጀምሮ ዘርፉን ለማሸጋገር በርካታ ተግባራት ተከናውነዋል ነው ያሉት። ጠቅላይ ሚኒስትሩ ቀድሞ መከላከልና አክሞ ማዳን ላይ ያተኮረ የጤና ፖሊሲን ከመተግበር ባለፈ እየተከናወኑ ያሉ የልማት ስራዎች ይህን ታሳቢ ማድረጋቸውን አንስተዋል። ለምሳሌ ወክ ማድረጊያ ወኮች መስራት፣ የስፖርት ማዘውተሪያ መስራት፣ የህፃናት መዋያ መስራት። የአዲስ አበባ ሪቨርሳይድ ፕሮጀክት እንደ ፖለቲከኛ ሳትወስዱት አፍሪካ ላይ ያለ ፕሮጀክት አይደለም። ዩኒክሊ በጣም የሚያኮራ ስራ ነው። 20 ምናምን ኪሎ ሜትር የተበላሸ የበሽታ መንስኤ የነበረን ለሪቨርሳይድ ነው ወደ ጤናማና መዝናኛ እየቀየርን ያለነው። ምን ያክል አስቸጋሪ እንደሚሆን ገምቱት እናንተ። ሁሉም የሚሰራው ስራ ከጤና ጋር በቀጥታ ይያያዛል። ንጹህ እንሁን፣ ንጹህ አካባቢ እንፍጠር፣ ሰው ፊዚካሊ አክቲቭ ይሁን ማለት ቀጥታ ከመከላከል ጋር ከጤና ጋር ከኢንዱራንስ ጋር የሚገናኝ ጉዳይ ነው። ያ ስራ ከናንተ ስራ ውጭ ተደርጎ መወሰድ የለበት። ከዚህ ባሻገር የጤና ባለሙያዎችና የጤና ተቋማት ግንባታ ላይ በትኩረት መሰራቱን ያስረዱት። አሁን ላይ ለከፍተኛ ትምህርት ተቋማትና ለህንጻ ግንባታ የሚመደበውን ገንዘብ ሳይጨምር 130 ቢሊዮን ብር ገደማ ለጤናው ዘርፍ ፈሰስ እየተደረገ መሆኑን አመላክተዋል። ከጥቂት ዓመታት በፊት በቀጥታ ለጤና ሚኒስቴር ተብሎ የሚፈሰው ሀብት 70 ቢሊዮን ብር ገደማ ነበር። አሁን ወደ 130 ቢሊዮን ብር ገደማ ይፈሳል። ይሄ በዩኒቨርሲቲ በህንጻ ግንባታ የሚሄደውን አያካትትም። ለሚኒስትሪ የሚፈሰውን ነው።
በቂ ነው ወይ ይሄ ሀብት ካላችሁ በጣም በቂ አይደለም። ንጽጽራችሁ ትክክል አይደለም። የትኛውም ጎረቤት ሀገር ለሕክምና ኢትዮጵያ የምታወጣውን አያወጣም ማንም። አክለውም በቀጣይ የጤና ባለሙያዎችን ጥያቄዎች በየደረጃው ለመመለስና የተቋማትን ሁለንተናዊ አቅም ለማጠናከር የሚደረገው ድጋፍ ተጠናክሮ እንደሚቀጥል አረጋግጠዋል።